ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን ሐሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክቡራን ኦርቶዶክሳውያን የክርስቶስ ቤተሰቦች በያላችሁበት አገር በያላችሁበት ሰዓት አቆጣጠር በያላችሁበት ጊዜ ሁሉ የአብ የወልድ የመንፈስ ቅዱስ ሰላም ለእናንተ ይሁን። ከትንሣኤ እስከ ዳግም ትንሣኤ በሚል ርዕስ የዛሬው ርዕሳችን ቶማስ ማክሰኞ ቶማስ በሚል ርዕስ ይዤላችሁ ቀርብ ያለው። ተምራችሁ ስትጨርሱ ደግሞ አዳምጣችሁ ጠቃሚ ነገር ካገኛችሁበት ሸር በማድረግ ኃላፊነታችሁን እንድትወጡ አሳስባለሁ። ቶማስ በሚል ርዕስ ዛሬ እንማራለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ሞትን አሸንፎ ድል አድርጎ በዕለተ እሁድ መነሳቱ ግልጽ ነው። ከትንሣኤ በኋላ ከሰኞ እስከ ዳግም ትንሣኤ ያሉትን ቤተክርስቲያናችን የጌታችን የኢየሱስ ክርስቶስን ሕማሙን፣ ሞቱን፣ ትንሣኤውን የምትሰብክበት የምታስተምርበት አንዱ በበዓላት አማካኝነት በመሆኑ ሰባቱም ዕለታት እያንዳንዳቸው የየራሳቸው ስያሜ እንዳላቸው በክፍል አንድ ዝግጅታችን አሳይተናል። ስለዚህ በማክሰኞ የሚነገረውና የሚሰጠው ትምህርት ደግሞ ቶማስ የሚል ይሆናል ማለት ነው። ቶማስ ለምንድን ነው ርዕስ የሆነው? ቤተክርስቲያናችን ቶማስ ብላ ርዕስ የሰጠችው ለምንድን ነው የሚለውን ስናይ ቶማስ በሐዋርያት እንደሚታወቁት ካሉት ከ12ቱ ሐዋርያት መካከል አንዱ ዲዲሞስ ቶማስ የሚባለው ነው ማለት ነው። ቶማስ እንደሚታወቀው የስሙ ትርጉም ፀሐይ ወይም ደግሞ ብርሃን የሚል ትርጓሜ ይገኝበታል። ቶማስ እንደሚታወቀው ከ12ቱ ሐዋርያት አንዱ ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በተነሳበት ሰዓት ከተነሳ በኋላ በተዘጋው ቤት ውስጥ ሆነው ሐዋርያት ፈርተው ተደብቀው ባለበት ሰዓት ቶማስ ትንሣኤውን አላየም፣ አልሰማም። ስለዚህ ትንሣኤውን የሰሙት ያዩት እንደሚታወቀው ቅዱሳት ሴቶች አይተዋል። ቅዱሳን መላእክት ደግሞ ትንሣኤውን ተንሥአ ኢሃሎ ዘየሰ፣ እነሆ ክርስቶስን እንደምትፈልጉ እናውቃለን፣ ነገር ግን እናንተ የምትፈልጉት ክርስቶስ መቃብር ውስጥ አይደለም ያለ ተነስቷል ብሎ መልአኩ ድንጋዩን አንከባሎ ግልጥ አድርጎ መቃብሩ ባዶ መሆኑን መግነዙን ጨምሮ አሳይቷቸዋል። ይህ ከደቀ መዛሙርቱ ዘንድ ደርሷል። ጌታችን መድኃኒታችን ኢየሱስ ክርስቶስም በተዘጋው ቤት ውስጥ ሆነው ቅዱሳን ሐዋርያት ባሉበት ፈርተው ተደብቀው ባሉበት በር ሳያንኳኳ በመካከላቸው ተገኝቶ ሰላም ለእናንተ ይሁን ብሎ ሲያስረዳቸው ቶማስ አልነበረም ይላል። በዮሐንስ ወንጌል ምዕራፍ 20 ላይ ተጽፎ እናገኘዋለን። በዚህ ሰዓት ቶማስ ስላልነበር ሌሎች ድምፁን ሲሰሙ ጌታችን ተነሳ ብለው ይነግሩታል። እነሆ ጌታ ተነስቷል፣ ቅዱሳት ሴቶች ወደ መቃብሩ ሂደው መልአኩ ተገልጦላቸዋል፣ መግነዙን አይተዋል፣ መቃብሩን አይተዋል። የእኛ ጌታ ግን መቃብር ውስጥ አልቀረም፣ ሙስና መቃብርን አሸንፏል፣ ትንሣኤው ታውጆልናል በማለት በግልጽ ይናገራሉ። ቶማስ ይህን ሲሰማ በውስጡ ሁለት ነገሮች ተፈጥረውበታል። በሊቃውንት አተረጓጎም ሁለት ነገር አለው። ቶማስ ይህን ሲሰማ ተናዶ ብስጩ ሆኖ እኔ ትንሣኤውን አላምንም፣ ካላየውኝ እንዲያውም እጆችን በጎኑ ውስጥ አስገብቼ ካልዳሰስኩት በቀር በለንጊኖስ ጦር የቆሰለው ጎኑን የፈሰሰው ደሙ የፈሰሰበትን ቦታ ካላየውኝ ካልዳሰስኩ በቀር አላምንም አለ ቶማስ። ቶማስ ይህን አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሳምንቱ እሁድ ማለት ነው ዳግም ትንሣኤ ብለን በምናከብረው ደግመን እንመለስበታለን። በመካከላቸው አሁንም በተዘጋው በር ውስጥ ተገኝቶ በር ሳይከፍቱለት ሳያንኳኳ ድምፅ ሳያሰማ በመካከላቸው ተገኝቶ ቶማስ የምታምን እንጂ የምትጠራጠር አትሁን፣ ብፁዓንስ ሳያዩኝ ያምኑብኛል በማለት ና እጆችን ዳስ ጎኖችን ዳስ ብሎ ይፈቅድለታል። ቶማስም እጆቹን ወደ ጎኑ ሲያስገባ ለመዳሰስ ከእሳት እንደገባ ጅማት ወይም የሆነ ቁስ ነገር ርርኩም ትር ማለቱን እና መቃጠሉን የዜና መዋዕሉ በመጽሐፈ ገድሉ እንዲሁም በትርጓሜ መጻሕፍት በተለያዩ እንትኖች እንማራለን ማለት ነው። የተወደዳችሁ የክርስቶስ ቤተሰቦች የቤተ ክርስቲያናችን ሊቃውንት የጥንት ሊቃውንት አይናማ ነበሩ። በጣም በውስጥም በውጭም ተፈጥሮን ስነ ፍጥረትን የሚያነቡ የሰማዩን የምድሩን ምስጢር በአግባቡ የበረበሩና ያወቁ በመሆናቸው በበዓላት አሰያየማቸው፣ ትምህርት አሰጣጣቸው በጣም እጅግ አሁን ከምናስበው የተለየና እጅግ አስደናቂ ነበር። የአሁኑም ሊቃውንት እንደዛ እንዲሆኑ የእግዚአብሔር ፍቅር በእውነት ቸርነት ይብዛልን።
ስለዚህ ቶማስ ማክሰኞ ማለታቸው ከትንሣኤው ጋር ቀጥተኛ የሆነ ግንኙነት አለው። አንደኛ ቶማስ ማን ነው የሚለውን ስናይ ቶማስ የመጣበት ማህበረሰብ ሰዱቃዊ የሚባል ነው። ሰዱቃውያን ናቸው። አባታቸው ሳዶቅ ይባላል። በሳዶቅ ሰዱቃውያን ተብለው ይጠራሉ። ቶማስ የተጠራበት ማህበረሰብ ሰዱቃውያን ከስምንቱ ማህበረ አይሁድ መካከል አንዱ ናቸው። ከስምንቱ ማህበረ አይሁድ ማለት ፈሪሳውያን አሉ፣ ኤስያውያን አሉ፣ ረበናት አሉ። እንደዚህ ተብለው ከሚጠሩት መካከል አንዱ ሰዱቃውያን ናቸው። ሰዱቃውያን የሚያራምዱት አመለካከት መልአክ መኖሩን ያውቃሉ፣ መንፈስ ቅዱስ መኖሩን ያምናሉ፣ እግዚአብሔር መኖሩን ያውቃሉ። ነገር ግን ሰው ከሞተ በኋላ እንደገና ይነሳል የሚል እምነት የላቸውም፣ ሃይማኖት የላቸውም። በቃ ሰው ከሞተ በኋላ እንደ እንስሳ ፈርሶ በስብሶ ወድቆ ይቀራል እንጂ አይነሳም የሚል አስተምህሮ አላቸው። ቶማስ የመጣበት ማህበረሰብ ከዚያ ነው። ይህ ማለት አንዳንድ ጊዜ ከአስተዳደጋችን፣ ከልጅነታችን፣ ከማህበረሰቡ፣ ከትምህርት ቤት ከሆኑ ነገሮች የምንማራቸው ብዙ ትምህርቶች አሉ። አውቀናቸውም ሳናውቃቸውም መልካም ነገሮችን መጥፎ ነገሮችንም በዚህ አይነት መንገድ እየሰበሰብን አብረን እናሳድጋቸው። ቶማስ የመጣ ከዚያ ነው። ስለዚህ ቶማስ ክርስቶስ መሞቱን አረጋግጧል፣ አይቷል። ተንሳ መባሉን መነሳቱን ሰምቷል። ስለዚህ እንደሰሙ አላምንም ካላየው ማለቱ ትንሣኤን ይጠራጠረው ነበር ማለት ነው። ከፊት ጀምሮ ማለት ነው። ውስጡ ላይ የሚታገለው ማንነት ነበር በውስጡ። ያ በውስጡ ይታገለው የነበረውን አሁን ምክንያት ባገኘ ሰዓት አላምንም አለ። ስለዚህ ይህን ደግሞ ጌታችን ኢየሱስ ክርስቶስ ተረድቶታል ማለት ነው። ተረድቶት ጥያቄውን መልሶለታል። አንደኛው የቶማስ ይሄ ነው ተብሎ በሊቃውንቱ ይተነተናል። ሁለተኛው ቶማስ አላምንም ካላየው ያለበት ምክንያት በቀናነት ነው የሚታየው። ሌሎች ወንድሞች አይተዋል። የተማርነው ኋላ ሐዋርያ ሆነን ልናስተምር ነው፣ ልንሰብክ ነው። ስለዚህ በምንሰብክበት ጊዜና ሰዓት ክርስቶስ ተነሳ ትላላችሁ አይታችኋል ወይ ቢሉን እኔ ሰምቻለሁ ልል ነው፣ ሌሎቹ ግን አይተዋል። ስለዚህ እኔ ማየት አለብኝ፣ ያየሁትን ነው መስበክ ያለብኝ ብሎ ጥያቄውን አቅርቧል ማለት ነው። እግዚአብሔር ሁለቱንም ነገሮች በአግባቡ መልሶለታል። ይሄ እንደሚታወቀው የህንድ ኦርቶዶክስ ቤተክርስቲያን መንበረ ቶማስ ትባላለች። የቶማስ መንበረ ጵጵስና ናት ማለት ነው ህንድ። ስለዚህ ቶማስ ባለበት በሌሎች ሐዋርያት መካከል ጌታ ተገልጦ ጎኖቹን እንዲዳስስ እንዲያይ አድርጎታል ማለት ነው። ክቡራን አድማጮቻችንና ተመልካቾቻችን ከቶማስ ምን እንማራለን የሚለውን ስናይ የመጀመሪያው የእያንዳንዳችን ባህሪ የሚያሳይ ነገር ከቶማስ አለው ማለት ነው። እኔ ካልጨበጥኩት፣ እኔ ካላየሁት፣ እኔ ያልኩት ካልሆነ፣ እኔ ያሰብኩት ካልተሳካ ለምንል ሰዎች ከቶማስ መማር አለብን። ቶማስ ያሰበው የተሳካለት ጥያቄው ወደ እግዚአብሔር ስለቀረበ ራሱ ክርስቶስ ተገልጦ መልሶለታል። ይሄ የቶማስን ቅድስናውንም ብፅዕናውንም ጥንካሬውንም ወደፊት በቶማስ ላይ እግዚአብሔር ክርስቶስ ያለውን ዓላማም ጭምር ያሳየ ነው እና ከዚህ እንማራለን ማለት ነው። ሁለተኛው ከቶማስ የምንማረው በሰው አይምሮ ክርስቶስ እንደማይታወቅ እንማራለን። ቶማስ ካላየው አላምንም የሚለው አሁን በሳይንስ ካላጠና ነው፣ ሳይንሳዊ በሆነ ዘዴ ካልተረዳ ነው። በሳይንስ የምናጠናቸው ብዙ ጥናቶች አሉ፣ የሚያስፈልጉን ነገሮች አሉ። ነገር ግን ሳይንስ የማይመልሳቸው ከኛ ፍልስፍናና አቅም በላይ የሆኑ የነገረ መለኮት ይዘቶች ስላሉ እነሱን በዚያ መንገድ ነው ማየት ያለብን ማለት ነው እና ቶማስ ካላየው አላምንም ማለቱ እኛ ሁልጊዜም እኛ ካላየን እኛ እንዲህ ካላደረግን ማለት እንደማይገባን እንማራለን ማለት ነው። ሶስተኛ ቶማስ ጥያቄው ወደ ቅድስና ያደገለት ሰው ነው። ወደ መጥፎ ነገርም አልተጠየቀም፣ መናፍቅም አላስባለውም ቶማስን። አንዳንድ ጊዜ ዝም ብሎ መፈራረጆች አሉ። የሆነ ነገር ሲፈጠር እገሌ እንዲህ ነው እያሉ በራሳቸው ትንታኔ እየሰጡ ሰውን የሚፈርጁ፣ ይሄ የክርስትና ባህሪ አይደለም፣ የፈሪሳዊነት ጠባይ ካልሆነ በቀር። አንዳንድ ጊዜ ሌሎቹን ስንተች፣ ስንሳደብ፣ ስንዘልፍ እኛ ማንነታችን ከፍ ያለ የሚመስለን ብዙዎቻችን ድኩማን እንኖራለን እና ቶማስ ካላየው አላምንም ሲል ሐዋርያት አውግዘው አይደለም የለዩት። የሚያስወግዙ ነገሮች አሉ፣ ግን ጊዜ ተሰጥቶ ትምህርት ተሰጥቶ ድጋፍ ተሰጥቶ ደካማ ጎኑን እንዲያሻሽል እንዲጠነክር ተደርጎ ከዚያ በኋላ ከአቅም በላይ ሲሆን ነው እንደ ሊቃውንቶቻችን የሚደረገው። ስለዚህ በሳምንቱ ቶማስ ባለበት ጌታችን ተገኝቶ ራሱ በመካከል ተገኝቶ ቶማስ ሆይ ና ልጅ
አይተህ እመን ብሎ አስዳሶታል፣ አሳይቶታል ማለት ነው። ስለዚህ ቶማስ የክርስቶስን ጎኑን የዳሰሰ አይቶ ያረጋገጠ የተረዳ ቅዱስ አባት ነው ቶማስ እና ትንሣኤውን ከመሰበኩና ካስተማሩት መካከል አንዱ ቶማስ ነው ማለት ነው። ክርስቶስ ደግሞ በተዘጋው ቤት በመገኘት አምላካዊ ማንነቱን መለኮታዊ ማንነት ያለው መሆኑን በትክክል አምላክነቱንም ያስረዳል።